ወይዘሮ ዓለም ታደሰ በከተማው ነጭ ሳር ቀበሌ ነዋሪ ሲሆኑ በሰባተኛው ጠቅላላ ምርጫ በህብረተሰቡ ይሁንታ ያገኘው ፓርቲም በከተማ ልማት ዘርፍ እየታየ የመጣው ለውጥ በወጣቱ ልማትና ተጠቃሚነት ላይ መድገም እንዳለበት አሳስበዋል። ሆነኛል የሚለውን ፓርቲ በራሴ በኩል መርጫለሁ። ግን ከተመረጠው ፓርቲ ምን ይጠበቃል የሚለውን እንደኔ ማለት ነው የሚመረጠው ፓርቲ አሁን ላይ ቀጣይ ስራዎችን ማከናወን እንዳለበት በራሴ ይታየኛል። መንግስት አሁን እንደ ሀገር ትኩረት ተሰጥቶት እየተሰራ ያለው ምን ላይ ነው? የከተማ ልማት ላይ ነው። ግን በወጣቱ ላይ ደግሞ ቀጣይ ላይ የሚመረጠው ፓርቲ በወጣቱ ላይ ቢሰራ የተሻለ እንትን ይኖረዋል ብዬ አስባለሁ። ሌላኛው የከተማው ነዋሪ አስራ አለቃ ማጋ መለሰ በበኩላቸው የዘንድሮው ምርጫ ፍጹም ሰላማዊ በሆነ መንገድ በመጠናቀቁ መደሰታቸውንና ህብረተሰቡ በባለቤትነት ስሜት ከተመረጠው ፓርቲ ጎን በመቆም ልማትን ማስቀጠል አለበት ብለዋል። ታየውት ምርጫ ሂደት ያሁኑ በጣም መልካም የተረጋጋና ማንንም በቃ እውነት ምርጫ ጣቢያዎች ላይ እኔ ሲመርጥም በጊዜ በጠዋቱ መርጫለሁ። በተረጋጋ ምንም ግፊት የሌለ ምንም የሌለ በእኛ ጣቢያ ለምሳሌ ጉርባ ላይ ነው መረጥኩት። በእርግጥ ለየት ብሏል። መልካም ነው። በቃ ሰው አምኖ ደስ ብሎት በተረጋጋ እንደመረጠ መንግስትም ደግሞ የቀረቡ ነገሮችን በመልካምነት እንደዚሁ በዚህ በሚታይ ሁኔታ ከቀጠለ ማንም ደስ ይሏል። ከመንግስት ብቻ አይደለም ከህዝቡም ያለው ምንድነው ለመንግስት የሰጠውን አደራ እኛም ደግሞ መደገፍ የሚገባው በየትኛው አቅጣጫ ነው የሚለው ነገር እኛም መደገፍ ነው አለብን። እያየን ያለነው ለውጡም አካሄዱም አሁን ላይ ያለው በጣም መልካም ነው። አሁን አርባ ምንጭ እንደውም መነቃቃት ላይ ነች። እንደኔ ይሄን ማስቀጠል መቆም ሳይሆን እንደነበረ በዚህ ንቃት መቀጠል ነው። አሸናፊው ፓርቲ ተግባብቶ መስራት አለበት ያሉት ሌላኛው አስተያየት ሰጪም መምህር አግደው አካሉም የፖለቲካ ፓርቲዎችም ሆኑ ህብረተሰቡ ውጤቱን በጸጋ በመቀበል ለሰላም ቅድሚያ ሰጥተው መስራት እንዳለባቸው አሳስበዋል። ህብረተሰቡ ለኔ የሆነኛል ያለውን መርጧል። የሆነኛል ያለን የመረጠው ምንድነው ካለው ከመልካም አስተዳደር ከመሰረተ ልማቶች ከተለያዩ ችግር ከመፍታት ተነሳ ህዝቡ ከመረጠ ዘንዳ በተለይ ከተፋካሪ ፓርቲዎች ጋር ባለ ጉዳይ ላይ ተፋካሪ ፓርቲ በዚህኛው ምርጫ አሸንፎ ከወጣ የኢትዮጵያን ህዝብ ቀጣይ እንዴት ማስቀጠል ይችላል የሚለው ነገር ነው። ያሸነፈ ፓርቲም ደግሞ ኖርማሊ አሸንፍ ያለው በሚል መንፈስ ብቻ መቀመጥ ሳይሆን የተጀመሩ መሰረተ ልማቶችን በማስቀጠል ከህብረተሰቡ ጋር ተግባብቶ በመስራት በተለይ የህዝብን ችግር በመረዳት የህዝብን ሀዘኔታ ቅሬታ ምንድነው የሚለው ነገር ቀርቦ ወርዶ በመስራት መቀጠል አለበት የሚል እምነት አለኝ። የተመረጠው ፓርቲ ለሀገር ሰላም ልማትና ልዕልና ትኩረት ሰጥቶ ከመስራት ባሻገር ለወጣቱ ትውልድ አዳዲስ የሥራ ዕድሎችን መፍጠር እንደሚገባው የጠቆሙት ደግሞ ወጣት ታደለ ታደሰና ኤደን ኮይራ ናቸው። ወጣቱ ከዚህ ምርጫ በኋላ ያለው አሸናፊ ሆኖ ለቀረበው ምን ማድረግ አለበት የሚለው ወጣቱ ስራ ፈጣሪ ወጣት ሆኖ በጸጋ ተቀብለው ስራ ከመጠበቅ ይልቅ ስራ ፈጣሪ ሆኖ ለምሳሌ ብዙ አይነት ስራዎች በእኛ አገር ደረጃ ያልተሰሩ ስራዎች አሉ። እኔ አሁን እንደ ወጣት ነኝ ለመስራት የሚፈልገው ምንድነው እርባታ ነው። ከፍተኛ ሁኔታ እርባታ በእኛ አገር አልተሰራም። እኔ አሁን ለመስራት የሚፈልገው እርባታዎች መካከል አንዱ የፍየል እርባታ ነው። በከተማ ደረጃ ባይሆን ትንሽ ወጣ ብዬ ለመስራት የሚፈልጋለውና ወጣቱ ይሄን በጸጋ ተቀብለው ህዝብ መንግስት በሚመራው አቅጣጫ ተቀምጦ እንዲሰራ ከመንግስት ጋር ቀኝና ግራ ሆኖ እንዲሰራ ነው ትልቁ ምኞቴ። ሰላም አልቋል። ከዚህ በኋላ የተመረጠውን አካል ወይም ፓርቲ ህብረተሰቡ በሰላም ተቀብሎ መቀበል ነው ያለበት ብዬ አስባለሁ። የተመረጠው ፓርቲ ለከተማችን ለሀገራችን ሰላም ልማት በወጣቶች ዘርፍና ከዛ ውጪ ደግሞ ከተማችን ላይም እያሳየ ያለውን እድገት ተከትሎ በደንብ ከዚህ በበለጠ እንዲሰራ አበረታታለሁ።